ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ እስካሁን ደህና ወሬዎች እስከምናገኝ ብለን ቆይተን ነበር ማለት ነው። እንግዲህ ሩታዬ ነጣ ወጥታለች። የተጠየቀችውን ጥያቄ በትክክል መለሰች። ያሉሽን ማስረጃዎች ይዘሽ መተሽ ከበጣገብሽ እንዳይደርሱ እናረጋቸዋለን ተብላ ወደ ቤቷ ተመልሳለች። እስር ቤት እንከታታለን ብላችሁ ስታቦቀቦቁ ሚዲያውን ስታጥለቀልቁ ቲክቶክን ስታጥለቀልቁ የነበላችሁ እንግዲህ ስታለቅሱ ደግሞ ማታ እናያችኋለን ማለት ነው። ማታ በሚለቀቀው ቪዲዮ ታያላችሁ። ሩታ ምንም ነገር እኔ ትክክለኛውን ነገር ነው እየተናገረችው። ትናንትና ልጄ ሊጠፋ አንድ ቀን ሲቀለው መታ ልጅሽን አንጭ ልጅሽን እናሳድገዋለን ብላ ያለችኝ እሷ ነች። ልጄ ጠፍቶብኛል። ማንን ነው የምጠረጥረው? እሱም ሶስቱንም ከስሻቸዋለሁ፣ በትክክለኛ ከስሻቸዋለሁ። ከነሱ ውጭ ልጄን ማንም የሚወስድ የለም ብዬ ሄልሚላንም የከሰስኳት ባለፈው ልጄ ሲወሰድ እሷ ቤት ነበር ተቀብላ ልጄን ይዛ 3 ቀን ሙሉ ጠፍታ ነበረ። እሱን ሁሉ ያላትን መረጃ በሙሉ ዝርግፍ አልጋት ስትናገር እነሱ ሩታ እስር ቤት ትገባለች ሉልን ይዘን እንሄዳለን ሲሉ እነሱ መልሰው ዙረው እንዳይገቡበት ብለን ነው የምናስበው ማለት ነው። ሄርሚላ ካለ ነገር አልተቅለበለብሽም፣ ዙረሽ እንዳትገቢበት የኔ እናት። በጣም የሚገርም ነገር ማለት ነው። የሰው ልጅ አሁን ትናንትና ስትናገር የነበረውን ነገር አይታችኋታል። ስለዚህ በገንዘብ በምናምን የምትደግፏት ማለት ነው። ከማዳም ቤት እንትን እያልሽ እየፈጋሽ ገንዘብ እየራቅሽ ሩታን ለመጣል ለሄልሚላ ገንዘብ የምትልኩ ይሄ አዲስ አካውንት የተከፈተው ለገንዘብ መላኪያ እንደሆነ ይታወቃል ማለት ነው። አዲስ አካውንት ከፍታ ሄልሚላ የምሰበስበው ገንዘብ ማለት ነው ለሩታ መጣያና ለሩታ እንትን መባያ ነው። ግን አይሳካላትም። ፈጣሪ ብቻ ነው ለአንድ ሰው ሊጥለው አይችልም። ፈጣሪ ተደገፈው ማለት ነው። እውነት ታለ ማንም በሚዲያ ላይ ብትሳደቡ፣ በሚዲያ ላይ እንደዚህ ብታረጓት፣ በሚዲያ ላይ ብታሰቃዩት፣ በሚዲያ ላይ ይህን ሁሉ ነገር ብታረጉላት እውነትን ይዛ ተቆመች እውነት ነው። እንዳልዋሸች ደግሞ ሁሉም ሰው ተገንዝቧል። እሷ እንዳላወቀች እንዳልዋሸች ደግሞ ሁሉም ሰው እንኳን ሰው ቀልቶ ፖሊሶቹ መስክረውላታል ማለት ነው። እንግዲህ ምንም ማድረግ አትችሉ። ይሄ የሰው ልጅ እንትን ነው። ይሄ የሰው ልጅ ችሎታ ነው። ተናግራ ነው ሩታ ማሳመን የምትችለው ማለት ነው። እንደናንተ አውልታ ሚዲያ ላይ ለመወደድ ማለት ነው። አፏን ከፍታ አይደለም፣ ቂጧንም አፏንም ከፍታ አይደለም። ቂጥሽን እየከፈሽ እየሰጠሽ ማለት ነው። ታይቷል እኮ አባት መሆኑን ትል ቢባል ኑሮ ልጅ ጠፋ ሲባል ከሴቱ ቂጥ ተወትፎ አይገኝም ነበረ። የአባትነት ክብል የሌለው ነው። አሁን ከሶ ልጄን ከሄልሚላ ጋር አሳድጋለሁ የሚለው ማለት ነው። ሄልሚላ ነች የሩታ ልጅ የምታሳድገው። ምንጊዜ ቂጥ መጥባት እንትን ብሏት ነው የእሱን ልጅ የምታሳድገው። እሷ እንደውም እሷ ወልዳ ማለት ነው እንደ ሩታ ስታለቅስ ነው እኔ ማየት የምፈልገው። እንደ ሩታ ደም እንባ እንድታለቅስ ነው። እንደ ሩታ ደግሞ አይቀርም። የሰው ልጅ እንባ ይዘገያል እንጂ አይቀርም። ታያላችሁ። የሄልሚላ እንደውም የባሰ ነው የሚሆነው። ሩታ እንደውም ጠንካራ ጀግና ነች። እስካሁን ድረስ በጥንካሬዋ ነው የቆመችውና ለማንኛውም ሩታዬ እንኳን ደስ ያለሽ ብለናል። ማታ ይለቀቃል ቪዲዮ ታያላችሁ። ሩታ ምንም የታሰረችውም ነገር የለም። ሄደች ፖሊስ ጣቢያ ቃሏን ሰጠች፣ አለቀ። እስቲ እናሳስላታለን። እሷ በቆፈረችው ጉድጓድ እሷ ትገባለች ስትያል ነበር ሄልሚላ። አይ ሄልሚላ፣ አይ ወይዘሪት ሄልሚላ አንቺ አሁን እንደዚህ እኔ እኮ አንዳንዴ ማለት ነው እኛ ልባችንም አይናችንም እንደተደፈነ ማወቅ ያለብን በሄልሚላ ቦታ ሁናችሁ። ልቧ እኮ ነው የተደፈነው። አሁን የኔ ስጣም ምንድነው እኮ ብላ ነው ማሰብ ያቃታት። አሁን ግማሾቻችሁ እሷ ትንከባከበዋለች፣ እሷ እንደዚህ ታደርገዋለች። ወይ አይ ይችን እንኳን ለእንትን ተዋት። ይችን እንኳን ከሩታ ጫፏ እንኳን አደልስም። ፍራሽ አንጥፋ አስተኝታ ነው። አሁን እኮ
በደመቀ ቤት ነው የተቀበራት ማለት ነው። የ9 ሚሊዮን መኪና ይዞ በማን ነው ያዘው? ይሄን መኪና በማን ነው ያዘው? በሄርሜላ ነው። ተው እንጂ አትቀልዱ። በሩታ እኮ ነው። ከዛ ፍራሽ አውጥታ ይሄንን ከዛ ይሄው የድሮ ፎቶውን እኮ ማየት ትችላላችሁ። እንደዚህ አድርጋ ነው ያዘችው። አሁን እዚህ የምትሉት ማለት ነው ለእናንተ ነው፣ ለተሳዳቢዎቹ። ሩታ በምንም አትወድቅም። ሩታ ደግሞ የምትወድቅ ልጅ አይደለችም። ለምን ተናግራ ሁሉን ነገር ታሳምናለች። ይሄ እኮ ግዴታ እሷ ታላወቀች ምንም እንትን ማለት አይቻልም። እሷ አይደለችም ተጠያቂ። እዚህ ጋር አክስቷ ብኮን ተጠያቂ እንጂ እሷ አክስቷም መድለጃ ይኖራታል እኮ መድለጃዋን ታቀርባለች። እንደዚህ ሲሉ ሰምቼ ነው ልጁን ያሸሸውት፣ ሊወስዱ ሲሉ ነው ልጁን ያሸሸውት ታለች። መድለጃ ታላት፣ መድለጃዋን ታቀርባለች። እነሱ ናቸው በዛው መቀመቅ የሚወልዱበት ማለት ነው። የሰውን እንጥላለን ስትሉ ሩታን እንደው እኔ የብዙዬ የሩታ ጥላቻ በየትም የሌለ ማለት ነው። አይው ከልምላ ይሄንን እንኳን መማል ይገባሽ ነበረ። በፊት ከሩታ ጋር እንዴት ነበረች ቢዜ ብለሽ ማሰብ ነበረብኝ። አሁን አንቺም አንድ ሰተት ብታገኝብሽ ልክ እንደ ሩታ ነው እንዲህ ጥንብል ኩስሽን የምታወጣሽ ማለት ነው። እንዲህ ጥንብል ኩስሽን የምታወጣሽ አንድ ሰተት ይገኝብሽና እስቲ ብዙዬ ከጎንሽ ትቆማለች። እስቲ ከጎንሽ ትቆም። እስቲ እንያት አንቺ ስተስሪና እስቲ ብዙዬ ጎንሽ ትቆም። አሁን እኮ እሷ ለገንዘብና ለገንዘብ ብቻ ብላ ነው ይሄን ሁሉ ትግል እየታገረች ምንትል የምትለው። ሩታን በማሰቃየት እኮ አይደለም አብርሃምን የሄርሜላ የምታረጊው። ሩታን በማሰቃየት አይደለም ይሄን ሁሉ ነገር የምትፈጥሪውና ለማንኛውም ሩታዬ አትታሰርም። ያው ተናግራለች፣ እንትሏን ሰጥታለች። በቃ ስንፈልግሽ እንትልሽን ይዘሽ ነው ቶሎ ተብላለች። ማስረጃሽን በሙሉ ይዘሽ ነው ተብላለች። ማስረጃ እሷ ደግሞ ቃል ገብታለች። ማስረጃዬን ሰብስቤ ይዤላችሁ እመጣለሁ ብላችኋለች አሉ። እንግዲህ ያ ማስረጃ ሲቀርብባችሁ ምን እንደምትሆኑ የምታወሩት ሁሉ ሚዲያ ላይ ሁሉ እሷ እኮ ዝም ብላ ነው እንጂ ብዙ ማስረጃ እኮ አላት። ከቤቷ መታችሁ የምትበጠብጧት፣ ከቤቷ መታችሁ ራሱ የሄርሜላ ወንድም ከቤቷ መጥቶ ያን ሁሉ የበጠበጠውን እሱ እኮ ማስረጃዋ ነው። ከቤቷ እየሄዳችሁ የምትበጠብጡት ማስረጃዋ ነው። እሷ ከእናንተ ቤት እየመጣች አልበጠበጠቻችሁ፣ እናንተ ናችሁ በቤቷ የምትሄዱት። ስለዚህ ሁሉ የእሷ ማስረጃ ነው። እሷ እንደውም አሁን አይምሮዋ ቁጭ ብላ ማሰብ ያለበት ማስረጃዎቿን፣ ቪዲዮዎቿን በቪዲዮ አይደል እየቀለጡ ቤቷን እየበጠበጡ ያሉት እሱን ሁሉ ማቅረብ፣ ጠባቂ ያስቀመጠላትን ስትወጣ ስገባ ያስቀመጠላትን ጠባቂ እሱን ሁሉ ማስረጃ ያላት። ስለዚህ እናንተ በዛም በዚህም ቢሆን ብዙዬ አይሳካልሽም፣ ምንም አይሳካል። አብርሃምም አንተ በሩታ ላይ ያረከው ነገር በምንም ነገር የሚሳካልህ አይደለም። አንተ ለልጅህ ያላላህ ለሩታ ተላላለህ ተብሎ አይታሰብም። ልጅህ ጠፋ ተብሎ ከሴት ጉያ ተሸጉጠ የተገኘው ሰውዬ አሁን አንተ ልጅንን ያሳድጋለሁኝ እሷ ከታሰለች ብለህ የምታወራው አይሳካልህም። ልጁን አንተ አታሳድግም። አንተ ለምን ታሳድጋለህ? እናቷ ትመጣለች እኮ ታታሰረችም እኮ እናቷ ነች ይዘው የምትሄደው። አንተ ምንም የሚያገባህ ነገር የለም። አንተ እኮ ቪዲዮ እኮ እየታየ ነው። አንተ የአባትነት ስሜት የለህም። አንተ ሴትም ማሳደድ ብቻ ነው። ቪዲዮህን እኮ ያያል ፖሊስ እኮ ዝም ብሎ ማስረጃ ሳይሰበስብ ነው እንዴ ሩታን ወደ እስር ቤት የሚወስደው? አንተ እኮ ልጅ ጠፋ ተብሎ ያን ሁሉ ሲደረግ ቁጭ ብለህ ሴት ተደብቀህ የተገኘ ሰውዬ ነው። ይሄ ቪዲዮ አይታይም እንዴ? አንተ ለአባትነት ትበቃለህ እንዴ ትባላለህ እኮ። ልጅ ጠፋ ስትባል እንኳን ደንገጥ ብለህ እንትን ማለት ነበረብህ። አንተ እኮ ምንም ነገር የመሰረህ የለም። ስለዚህ ያ ሁሉ ታይቶ አንተ ለአባትነት እንደማትበቃ ይታይልሃል። አንተ አባት አይደለህም። አንተ የአባት አተራ ነው። አተራ ስንት አባቶች አሉ። እኔ በጣም የሚገርመኝ ነገር ስንት አባቶች አሉ ልጆቻቸውን ስንት መከራቸውን እያዩ። አሁን ሰሞኑን የሚቀርብ ሰው እያለ 4 ልጅ ሚስቱ ጥላበት ሄዳ ማለት ነው።
አሳድጎ ለስንት ደረጃ ያደረሳቸው ልጆቹም ማለት ነው። አንተ ደግሞ ስለ ልጅ ብለህ እንትን ትላለህ እንዴ? እንግዲህ እንዳንተ ወጣት ናቸው እነሱም ሸላይ ካልኩ ለማንኛውም